የክርስቶስን ስራ ግብረ ሰላም ብንለው አይከፋም። ድግስን ግብረ ሰላም ብንለው ግን ጥያቄ ይፈጥራል። እንግዲህ ግብረ ሰላም ትልቁ ነገር ምንድነው ከተባለ ትልቁ መንገድ ከመዳን ጋር ቅድም እንደተናገርኩት ከጽድቅ ጋር ከዘላለም ሕይወት ጋር ከሞት ከኩነኔ ከሲኦል ለማምለጥ መዳንን ይተካል ተብሎ ያሰጣል ተብሎ የሚታመንበት ጉዳይ ስለሆነ ግብረ ሰላም ሲሄድ ቄሱ በክብር ነው የሚሄደው። ልክ እንደኛ እንዳሁኑ ጠምጥሞ ለብሶ ምናምን ነው የሚሄደው። ሲወጣ ግን አንዳንዱ በግድ ነው ወጥቶ ቤት የሚዘጋበት ተገፍቶ ማለት ነው። እኔ በጣም አዝናለሁ። የሚገርማችሁ ነገር ድሮ ራሱ የሚያሳፍረኝ አንዱ ነገር ይሄ ነው። በክርስቶስ ኢየሱስ የተፈጸመውን የሰላም ወንጌል ለሰዎች ለትውልድ ማድረስ ሲገባ በመብልና በመጠጥ የተቀየረ የቤተ ክርስቲያንን ስርዓት ያፋለሰ ሰዎችን ደግሞ አላስፈላጊ ችግር ውስጥ የሚከት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ ውድ ተመልካቾቻችን? ሰላም ለእናንተ ይሁን። ዛሬ በአፍላገ ሕይወት ዩቲዩብ ሚዲያ ወደ እናንተ ይዘን የቀረብነው ሐሳብ አለ። በጣም ብዙ ጊዜ የምናነሳው ቢሆንም ዛሬ ደግሞ ለየት ባለ ትንታኔ የምንሰጥበት አንድ ጉዳይ አለ። እንግዲህ እንደሚታወቀው ሁሉ አፍላገ ሕይወት ሚዲያ በተለያዩ ርዕሶች ወደ እናንተ ብዙ መልእክቶችን አስተላልፏል። በሰሙነ ሕማማትን አስመልክቶ የሰሙነ ሕማማትን ትርጉም ከግብረ ሕማም ተንተርሰን የተለያዩ ሐሳቦች ወደ እናንተ አስተላልፈናል። ትንሣኤን አስመልክቶ ስለ ትንሣኤ ምንነት በደንብ አድርገን ወደ እናንተ አስተላልፈናል። አሁን ደግሞ ከትንሣኤ በኋላ አንድ ትልቅ ድግስ አለ። እሱም ድግስ ገብረ ሰላም ይባላል። ገብረና ሰላም የሚሉ ሁለት ጥምር ቃላቶች ናቸው። እንግዲህ እሱም ምናልባት እዚህ መምህራኑ ያብራሩታል። ገብረ ሰላም ከትንሣኤ በኋላ በማግስቱ የሚቀጥል ነው። ይህንን ገብረ ሰላም የሚባለውን ቤተ ክርስቲያን ለምን፣ እንዴት፣ ከምን መጣ የሚለውን በደንብ አድርገን አብረን እናየዋለን ማለት ነው። ገብረ ሰላም ማለት ምን ማለት ነው? መርጌታ መላክ ገብረና ሰላም ናቸው። ገብረ ሰላም ምናልባት ጥሩ ነው አይደለም? ገብረ ሰላም የሚለው ምናልባትም ከክርስቶስ ጋር የተያያዘ ስለሆነ ያው ሞትን ድል አድርጎ ተነስቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰርቀው ለነበሩት ሰላምን፣ ቀርበው ለነበሩትም ሰላምን ያወጀበት ነው። ትንሣኤ ሙታንን ድል አድርጎ የተነሳበት፣ ሞትን ዲያብሎስን ድል ያደረገበት ነው። ስለዚህ ከዚህ ጋር ተያይዞ ገብረ ሰላም ምንድን ነው? በኢትዮጵያ ቤተ ክርስቲያን ይሄ የሚከበረው ለምንድን ነው የሚለውን እስኪ እሱ ልጀምርና እሱ ያብራሩ። እግዚአብሔር ይመስገን። ያስቃል። አየር ጥሩ ነው። ድግስ ነው። ገብረ ሰላም ሲነሳማ ፈገግ በሉ እንጂ ነው። ተቋርጧል። አሁን ተቋርጦብን ነው። እንደዛ ሊሉን ይችላሉ። አንዳንዶቹ እንዳሉ እሱማ ያጣ ወሬም ሊሉን ይችላሉ። እንግዲህ እግዚአብሔር ይመስገን። እንግዲህ የተነሳው ርዕሰ ጉዳይ በጣም ጥሩ፣ የሚያወያይ፣ የሚያነጋግር ለሰዎችም ደግሞ ትምህርት የሚሆን በጣም ጥሩ ሀሳብ ነው። እንግዲህ ግብረ ሰላም የሚባል ወይም እንግዲህ ገብረ ሰላም በመስቀሉ የሚል እንግዲህ በቤተ ክርስቲያኒቱ ብዙ ጊዜ እንዲህ አይነት ትምህርት፣ እንዲህ አይነት ዜማ፣ እንዲህ አይነት የሆነ የጭውውት አይነት ሀሳቦች ያሉበት ነውና እንግዲህ ትልቁ ዋናው ታሪኩ መነሻው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ለሰው ልጅ ሁሉ ለዓለም ሁሉ ሰላምን ያደረገበት፣ እርቅን ያመጣበት፣ በሰውና በእግዚአብሔር መካከል ሰላም መስፈኑን፣ እርቅ መፈጸሙን የሚያሳይ ጉዳይ ነው። እንግዲህ ግብረ ሰላም ከኢየሱስ ክርስቶስ ሞትና ትንሣኤ ጋር የተያያዘ ሆኖ ግን ግብረ ሰላም የሚለው የሰላም ስራ፣ መልካም ስራ፣ በጎ ስራ የሚለውን ነገር ይይዛል ማለት ነው። እና ይሄንን ስንል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ እንግዲህ ቀጥታ የቤተ ክርስቲያኒቱ አገልጋዮች በጣም በገጠር በከተማም ግብረ ሰላም የሚባል ድግስ እየተደገሰ ላቸው ይበላሉ፣ ይጠጣሉ፣ ይጫወታሉ። እንግዲህ
ጨዋታው ላይ የሚያበቃ ሳይሆን ብዙ በግብረ ሰላሙ መብልና መጠጥ ጊዜ የሚከናወኑ ብዙ ድርጊቶች አሉ። እነሱ ሁሉ እንመጣባቸዋለን እና እንግዲህ ይሄ ጉዳይ ጌታችን መድኃኒታችን ኢየሱስ ክርስቶስ ታውቃላችሁ ለርሱ ፍታት እንደተፈታለት እንግዲህ በቤተ ክርስቲያን ስርዓት እንዳለ ሁሉ ባለፈው በተደጋጋሚ አንስተናል። እንግዲህ ከዚያም አንጻር እንግዲህ የሚታይ ነው የሚሆነው። እንግዲህ ከትንሳኤው በኋላ ምዕመናን ድግስ እየደገሱ ፍየል እያረዱ በግ እያረዱ እንዳቅማቸው እንደ ሀብት እንደ ንብረታቸው ልክ የቤተ ክርስቲያኒቱን አገልጋዮች አንዳንድ ቤተ ክርስቲያን ላይ ሙሉ ካህናቱን ጠርተው የሚያበሉ አሉ። አንዳንድ ቤተ ክርስቲያን ላይ ደግሞ በከፊል ለምሳሌ ግብረ ሰላሙ ብዙ ስለሚሆን የተወሰነው ግብረ ሰላም አንድ ሰው ዘንድ ይሄዳል። የተወሰነው ካህናት ከአንድ ግብረ ሰላም አብይ ዘንድ ይሄዳል እና ለሁለት ለሶስት እየተከፈለ እየዞረ ድግስ ይበላል ማለት ነው። እንግዲህ ዋናው ዓላማ ምንድነው? የጌታችን የኢየሱስ ክርስቶስን ተስካር መታሰቢያ ማድረግ ነው። በዚያው ማገረ መንገዱን ስናነሳው ማለት ነው። እንግዲህ ግብረ ሰላም በቤተ ክርስቲያኒቱ የታወቀ ባህል ስርዓት ያለ ነው። ግብረ ሰላም ከምን ጋር ይያያዛል? ከፍታት ጋር ይያያዛል። ግብረ ሰላም ከጽድቅ ጋር ይያያዛል። ግብረ ሰላም ከዘላለም ሕይወት ጋር ይያያዛል። ግብረ ሰላም ከእግዚአብሔር ጋር መታረቅን ያስከትላል እና እንግዲህ ግብረ ሰላም ያበላ ሰው እንግዲህ ቅድም እንደተናገርኩት ኋላ ዘርዘር አድርገን ስናመጣው ግብረ ሰላም ያበላ ሰው የተለየ ፍታት ይፈታለታል። እንግዲህ ከምን ጋር ይያያዛል ማለት ነው? የተለየ ፍታት። ለምሳሌ አንድ ሰው ግብረ ሰላም ያበላ ሰውና እንዲሁ ግብረ ሰላም ሳያበላ የኖረ ሰው በሞተ ጊዜ ፍታቱ ይለያያል። ግብረ ሰላም ካበላህ 7 ጊዜ መንገድ ላይ አስከሬኑ እያረፈ ማለት ነው ፍታት ይፈታለታል። እንግዲህ በአባባል እንግዲህ በገጠሩ ማህበረሰብ ስትሄዱ የድሃ ፍታት ምን ነው የድሃ ፍታት አደረከው ይባላል። የድሃ ፍታት አደረከው ማለት ፈጠን ያለውን ነገር ፈጠን ያለች 3 ናት መዋሲቷ ታውቃታለህ መርጌታ 3 ናት። አንተም እኮ እንደ እግዚአብሔር ምሮ ነው 3 መዋሲት መርታ አይደል እንዴ? 3 መዋሲት ተመርቶ ሰውየው ያው ግብአተ መሬቱ ይፈጸምለታል ማለት ነው። ያም ማለት የሚገርመው እዚህ ላይ መናገር ያለብን አንድ ሰው ሲሞት በጣም ታዋቂ ስመጥር ግብረ ሰላም ያበላ ባለ ሀብት ሰው ሲሞት ከሞተበት ሰዓት ጀምሮ ለቤተ ክርስቲያን ካህናት ተነግሮ የቤተ ክርስቲያኒቱ ካህናት ተሰብስበው ሄደው ሌሊቱን ሙሉ ግብረ ሌሊት የሚቆሙት ወይም ሰዓታት ሟቹ ቤት ነው። አስከሬኑ ጋር ቆመው ግብረ ሌሊት ቆመው ያድራሉ። የሚገርም ነገር መቼ ነው ሲባል ባለ ሀብት ከሆነና ግብረ ሰላም ካበላ። ድሃ ግብረ ሰላም ያላበላ ድሃ ሲሞት ግን የፈለገው ለንስሐ አባትየው ቢነገር እኮ አንዳንድዬ እኮ የንስሐ አባትየው ጠፍቶ ራሱ ተፈልጎ የሞተ ዕለት እንዴት ይቀበር አስቸጋሪ ነገር ሁሉ ይፈጠራል። እና ለምንድን ነው ድሃ ሲሞት ካህናቱ ግብረ ሌሊት ቆመው ለባለ ሀብቱ ለባለ ጠጋው ግብረ ሰላም እንዳበላው ሰውዬ ግብረ ሌሊት ቆመው ኪዳን አድርሰው እንደዚህ አይነት ነገር ጸሎተ ወንጌል ምናምን ሲፈጽሙ አታያቸው። ግብረ ሰላም ካበላ ግን ከሞተበት ሰዓት ጀምሮ ለቤተክርስቲያን ካህናት ይታወጃል፣ ይነገራል። አንዳንድ ቤተክርስቲያን ምንድነው የሚለው ደወል ይደወላል። አንዳንድ ቤተክርስቲያን ደግሞ ነጋሪት ይመታል። እንግዲህ አንዳንድ ቤተክርስቲያን ታላላቅ አድባራት ላይ ስትሄድ ታላላቅ ሰዎች ሲሞቱ ምንድነው የሚመታው? ነጋሪት ይመታል። ነጋሪት ተመታ ማለት በዚያ አካባቢ በዚያች ቤተክርስቲያን ስር ታላቅ ሰው ሙቷል ማለት ነው። ስለዚህ ነጋሪት ከተመታ በቃ ታላቅ ሰው እንደሞተ ይታወቀ ነው። ደወል ይደወላል። ነጋሪት ማለት አሁን እንግዲህ ቤተክርስቲያን ላይ እንግዲህ ቅኔ ማህሌቱ አለ፣ መርጌቶቹ አለ አይደለ? ያቺ ከበሮ ይታለች። ይቺ ከበሮ አንድ የማህሌት አገልግሎት ስርዓት የምትፈጽም ናት። ይቺ ከበሮ ናት። ከበሮ ናት ይቺ። ነጋሪት ማለት ግን 2 ከዘራ ያለው አንዱ እንደዚህ ቁጭ ብሎ እንደዚህ አይደለም አሰራሩ ቁጭ ይላል። ከዚያ በከዘራ ይመታል። አንድ ደግሞ ትንሽ ደግሞ አለች እዚህ ላይ ቁጭ አለች፣ እዚህ ላይ ይመታል፣ በከዘራ እዚህ ላይ ይመታል እና ያ ነጋሪት ይባላል። ይሄ ነጋሪት ደግሞ የሚባለው ደግሞ ባለሙያ ሰው ይጠይቃል። ማንም ደፍተራ ያንን ነጋሪት ሂዶ መምታት አይችልም። ስለዚህ ምን ያደርጋል ማለት ነው? እቺ ቆልመም ያለች ከዘራ ራሷን የቻለች ለነጋሪት ተብላ የምትሰራ አብራ ከቃው ጋር ማለት ነው የምትሰራለች። በዚህ ጠብ ያደርጋል፣ በዚህ እንደዚህ ያደርጋል፣ በዚህ ቲም እንድች ያደርጋል ማለት ነው። ስለዚህ ነጋሪት በታላላቅ አድባራት ውስጥ አሉ። ስለዚህ ትልቅ ሰው ሲሞት በነጋሪት ይመታል ወይም ደወል ይመታል። በዚህ አማካኝነት ትልቅ ሰው እንደሞት ይታወቃል። ለምንድን ነው ይህን የምናነሳው? ኋላ ያው መርጌቶች ለውይይት በደንብ ሌሎች ነገሮችንም ስለሚያነሷቸው እንግዲህ ግብረ ሰላምን በተመለከተ እንዲህ አይነት ነገር ይነገራል እና ግብረ ሰላም ያበላ ሰው
ከሞተ አስከሬኑ ከወጣበት ቤት ጀምሮ ቅጥረ ቤተክርስቲያን እስኪደርስ ድረስ 7 ጊዜ አስከሬኑ በየጥላው እያረፈ ምን ይደረግለታል? ስብሐተ ነግ እየተቆመ አርያም እየተመራ ሟሲት እየተመራ ዳዊት እየተደገመ አስከሬኑ ባረፈበት ቁጥር ምን ይደረጋል? ዳዊት ይደገምለታል ማለት እየታደለ ማለት ነው። ውዳሴ ማርያም እየተደገመ ሟሲት እየተመራ እየተጮኸ እየተዘመረ የክርስትና ስሙ እየተጠራ እንደዚህ አይነት ስርዓት ይፈጸማል ማለት ነው። እና እንግዲህ ግብረ ሰላም ትልቁ መንገድ ምንድነው? ትልቁ ነገር ምንድነው ከተባለ ትልቁ መንገድ ከመዳን ጋር ቅድም እንደተናገርኩት ከጽድቅ ጋር ከዘላለም ሕይወት ጋር ከሞት ከኩነኔ ከሲኦል ለማምለጥ መዳንን ይተካል ተብሎ ያሰጣል ተብሎ የሚታመንበት ጉዳይ ስለሆነ ትልልቅ ሰዎች ግብረ ሰላም የድግስ እየደገሱ ካህናቱም ያደርጋሉ፣ ያበላሉ፣ ያጠጣሉ። እንግዲህ ምን ማለት ነው? በዚህ አጋጣሚ ግብረ ሰላም ያበላ ሰው ጸድቋል። ግብረ ሰላም በማብላት ሰው ድነትን፣ ጽድቅን፣ የዘላለም ሕይወት ያገኛል ማለት ነው። እና እንግዲህ እንመጣበታለን ሌሎች ሐሳብ የሚጨምሩበትና እንግዲህ ግብረ ሰላሙ ሲበላ የሚደረገውን ነገር እያሰብን አንዱ ቄስ ግብረ ሰላም በላና ጠጥቶ እንደው ደስ አለው ሞቅ አለው። እንግዲህ ታውቃላችሁ እናንተ ያው እንግዲህ ዘፈን ይነሳል፣ ጭፈራ ይነሳል። በስመ አብ ወወልድ ወመንፈስ ቅዱስ ጥላው ከባድ ነው እንደ ጊዮርጊስ አለ። ጠላው ነው ጥላው ብድግ ብሎ ቆይ እንትን እያለ ነው። በስመ አብ ወወልድ ወመንፈስ ቅዱስ ተመልከት፣ አስብ። ከዚያ ጥላው ከባድ ነው እንደ ጊዮርጊስ። ይሄ በግብረ ሰላም ካህናቱ የሚሉት ነው። ሞቅ ሲላቸው በቃ ይፎክራሉ። ታውቃላችሁ ካህናት እኮ ሲዘፈን አይድረስ። ግብረ ሰላም ገብረ ሰላም ግዕዙን ነው ለካ እኔ ቅድም ያወራሁት። ገብረ ሰላም በመስቀሉ ነው። በመስቀሉ ሰላምን አደረገ የሚለው ነው። ግን በአማርኛ ሲቀየር ግብረ ሰላም ነው። ወደ አማርኛ ተርጉመን ስናወራው የሰላም ስራ ማለት ነው። ግብረ ሰላም የሰላም ስራ ማለት እንግዲህ ይታወቃል፣ እናወራበታለን። ቀሲስም ያው መቼም በዚህ ጉዳይ ላይ እንዲያው መርጌታውን ብዙም እኮ አይመለከተውም። ያው ወይ ቄስ መሆን አለበት፣ ንስሐ ልጆች ሊኖሩት ያስፈልጋል። እዛ ውጭ ግን መቼም መርጌታ በዘመነ ፋሲካ የቄስ ጤጥ እየተከተለ ነው የሚጓዘው። ወቲውን እየተከተለ መርጌታው ውስጥ ላይ መሪ ነው፣ መብሉ ጋር መሪ ነው። አይ ዛሬ የቄስ የገሌ ግብረ ሰላም ነው ይባላል። የቄስ የገሌ ንስሐ ልጆች የሚያቀርቡት ግብረ ሰላም ነው፣ የሚደግሱት ድግስ ነው ተብሎ አሁን ያኔ በጣም ነው ቄሶችን ምን ወዳቸው። ከዛ በኋላ ግን ያው ግብረ ሰላም እስኪመጣ ድረስ ቄስ በመርጌታው ዘንድ ብዙም እንትተከመ ወዳሻ ሽርክና ማለት እና ኮቲውን እየተከተለን ቄስ የገሌ ዛሬ አዛ ደግሞ እናወዳድራለን እንጂ ግብረ ሰላም የገሌ ያበላው ግብረ ሰላም በጣም አስተምሯቸዋል እንላለን። ምኑን እንዳስተማራቸው እኮ ሳናውቅ እኮ ነው። እንዲያው ስለ ድግስ አስተምሯቸዋል እንላለን፣ የሰላሙን ጌታ ሳያስተምር ማለት ነው። ስለዚህ እንዲያው ሶስት ግብረ ሰላም እንዴት ነው? እንዴት ያዩታል? ግብረ ሰላምስ ምንድነው? መነሻው ምንድነው የሚለውን እሱ ደግሞ እስኪ ይንገሩን ቀሲስ። መልካም እንግዲህ ግብረ ሰላምን ስናነሳ ቅድም እንደተባለው ገብረ ሰላምን ሰራ፣ ሰላምን አደረገ ብለን የምንረዳበት ነው። ሁለትን ሐሳብ የያዘ መልእክት ነው። ለተመልካቾቻችን ሁለትን ሐሳብ የያዘ ነው። ዋነኛውን ሐሳብ ምንጩን ግን ማግኘት ያስፈልጋል። በመጀመሪያ መነሻው ምንድነው? ይህ ለተነገረበት መነሻው ምንድነው? ከዛስ ወዴት ተቀይሯል? አሁን ልናወራበት ያለው ነገር ተቀይሯል ወይስ እንደነበረ ነው? የሚነገርለት የሚወራለት መሰረቱን እንደያዘ ነው ወይስ ከመሰረቱ ለቋል? አሁን ምን አይነት ስያሜ አግኝቷል የሚለውን እንድንመለከት ያደርገናል። እንግዲህ አስቀድሞ ትንቢት እንደተነገረ በትንቢተ ሕዝቅኤል በትንቢተ ኢሳይያስ ምዕራፍ 9 ላይ ስለ ሰላሙ የተነገረውን የሰላሙን ምንጭ መነሻውን እንመለከታለን። ምንጩን ስናገኝ ከዛ ዝርዝር ሐሳቡን መረዳት እንችላለን። በዚህ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከመወለዱ እንግዲህ የመወለዱ ዜና የተነገረው ምንድን ነው? የሰላም አለቃ። እንግዲህ የተወለደ ሰላም
በሉቃስ ወንጌል ምዕራፍ 2 ቁጥር 8 ላይ እንደተነገረው በዳዊት ከተማ መድኃኒት የሆነ ክርስቶስ ተወልዶላችኋል፣ እረኞችና መላእክትም ምን አሉ? ዘመሩ። ከዛ ሰላምን ስለምን ሰላም እንደሆነ እርቅ የተፈጸመበት ሰላም የታወጀበት መሆኑን ያመለክታል። እንግዲህ ከዚህ ከመወለዱ ጀምሮ እስከ መስቀሉ ድረስ ያለው መነገር ያለበት ሰላምን ያደረገ፣ ስለ ሰላም የተናገረ፣ ስለ ሰላም የሰበከ ነው። በዚሁ በትንቢተ ኢሳይያስ ምዕራፍ 52 ላይ የምስራችን የሚናገር ሰላምንም የሚያወራ የመልካምንም ወሬ የምስራች የሚናገር መድኃኒትንም የሚያወራ ጽዮን አምላክሽ ነግሷል የሚል ሰው እግሮቹ በተራሮች ላይ እጅግ ያማሩ ናቸው። ምንን? ሰላምን የሚያወራ። እንግዲህ አሁን ይሄ ሐሳቡ ግብረ ሰላም የሚለው ምንድነው ስንል ሰላምን የሚያወራ ነው። ስለ ሰላም የሚናገር ነው። እንግዲህ ይህ ሆኖ ሳለ እንግዲህ ሰላም መጀመሪያ እንዴት ተገኘ የሚለውን እንድናይ ያደርገናል። በዮሐንስ ወንጌል ምዕራፍ 17 ላይ ግብረ ዘወሃብኩ ፈጸምኩ ዘወሃብከ ግብረ ዘወሃብከኒ ፈጸምኩ። እንግዲህ ይህ ማለት ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከአባቱ የተሰጠውን ስራ በዚህ ምድር በመፈጸም የሰጠኝን ስራ ፈጽሜ ምናልኩ አከበርኩህ እንደሚል ይህ ስራው ምን ነበረ? ለሰው ልጆች ሰላምን ማድረግ። ሰው በኃጢአት ምክንያት ሰላም የለውም፣ ከእግዚአብሔር ርቋል። በስጋት በፍርሃት በኃጢአት ውስጥ ይኖር ስለነበረ ሰላም የለውም እና የተሰጠውን ስራ በመፈጸም ምን አደረገ? አስቀድሞ እንግዲህ ወደ መስቀሉ ወይም ወደ ትንሣኤው ከመድረሱ በፊት ስራውን እንደጨረሰ ስራውን እንደፈጸመ ይናገራል። ይህ እንግዲህ ከትንሣኤ በኋላ ደግሞ ያለውን ሐሳብ ምን የሚነገርበት ነው? ሰላም ተሰርቶ ሰላም ተፈጽሞ ለሰው ልጆች ሁሉ የሚነገር መሆኑን ይነግረናል። ይህም እንግዲህ በኤፌሶን ምዕራፍ 2 ላይ እናገኘዋለን። በኤፌሶን ምዕራፍ 2 ቁጥር 13 ላይ እንደዚህ ብሎ ይናገራል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግርግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩ ሰላምን የምስራች ብሎ ሰበከ። እንግዲህ ይህ የግብረ ሰላም የምንለው ዋናው ሐሳቡ ዋናው መሰረታዊ ምንጩ ምንድነው? በክርስቶስ ኢየሱስ ስለ ሰው ልጆች የተሰራውን የሚገልጥ የሚያበስር የምስራች የሚል ነው ዋናው ሐሳቡ። ከዛ ጋር ተያይዞ እንግዲህ በሀገራችን በኢትዮጵያ በዚህ በትንሣኤ ወር ከትንሣኤው ጀምሮ እስከ 55ቱንም ቀን እንግዲህ በሀገራችን በሰሜኑ ክፍል በብዛት የሚታወቅበት ነው። ግብረ ሰላምን ያላበላ ሰው እንደ ባይተዋር የሚታይበት ግብረ ሰላም ካላበላ ለአገልግሎትን የሚያገኘው የሚሰጠው በቤተ ክርስቲያኗ የሚሰጠው አገልግሎት መጠነኛ የሚሆንበት እንደሌላው እንዳበላው ሳይሆን መጠነኛ የሚሆንበት፣ እንዲሁም ደግሞ ያ የሚዘጋጀው ግብረ ሰላም ደግሞ እነዚያ ያዘጋጁ ሰዎች አይቀምሱም። በጣም በሚደንቃቸው ሁኔታ ያዘጋጃሉ። ካህናቱ መጥተው ዕለቱን የሚዘጋጅ ነው ይዘጋጃል። ካህናቱ ቁጭ ብለው ሲበሉ እነሱ ማቅረብ ማስተናገድ እንጂ አብረው አይበሉ። እነሱ ጨርሰው በልተው ስብሐት ካሉ በኋላ ፍርፋሪውን ይበላሉ እንጂ አይነካም። እኔ ልጅ ሆኜ አስታውሳለሁ። የአባቴ እናት ይህን ግብረ ሰላም ታበላ ነበረ እና አባቴ እንግዲህ ያው ቄስ ነው። ነገር ግን ከዛ ከቄሱ መጀመር አለበት። የአባቴ እናት በጣም ነው የምታዘጋጀው ይህንን ነገር እና በጣም ትልቅ ሙክት ታረደ። በደንብ ተደርጎ ተሰራ። ካህናቱ ግጥም አሉ። አንዲት እንጥፋጣፊ አልቀረችም፣ አይነካም ተብሎ አንዲት ለኛ አልቀረችም። ለኛ ማለት ለቤተሰቡ ተቆጥራ ሲሰጥ እንግዲህ በጣም ነው ያዘንኩትና ቁልጭ እያልን ለኛ አልተሰጠም። ያንን አያቴ ሂዱ እያለች አያቴ ማለት ነው እነዛ ካህናት ቁጭ ብለው ምጥጥ አድርገው ያለውን በልተው ጨርሰው
ፍርፋሪ እንኳን አልቀረም። ሲጨርሱ ይበላል ይባለው የለም አልቀረም የዛን ሰዓት። እና ያንን አይቻለሁ የት እኛ ቤት አያቴ ስታደርግ ስለነበረ እና ይህ ለምንድነው አይሰጥም ነውር ነው ተብሎ ይባላል። ነውር ነው። እነዚህ 40 ቀን ሙሉ ሲጾሙ ሲያገለግሉ የኖሩት አባቶቻችን ካህናት ብቻ ናቸው መብላት ያለባቸው። ይህም እንግዲህ ለኢየሱስ ክርስቶስ እንደ ተስካር ተቆርጥሮ ጽድቅ የሚያገኙበት፣ ሰላም የሚያገኙበት፣ የሚባረኩበት፣ በሌላ በኩል ደግሞ ይህ ካልተደረገ ሌላ ስያሜ የሚሰጥበት ነው። ይህ ካልተደረገ የተለመደው በሌላ ጊዜ እንግዲህ አያት ያረፈች መደረግ አለበት ተባለ። መደረግ አለበት ሲባል ደግሞ ቤት ውስጥ ጸብ ተነሳ። አይ ይሄን የምታደርገው አርፋለች ከዚህ በኋላ እኛ አናደርግም የሚል ጸብ ተነሳ ማለት ነው በቤተሰብ መካከል። እንደዛው እንደተለመደው መደረግ አለበት የለበትም፣ አለበት የለበትም ምን ተነሳ? ክርክር ተነሳ ማለት ነው። ይህንን ለማድረግ እኛ አቅሙ የለንም የሚል ሐሳብ ተነስቷል። ከዚህ አንጻር ምንድነው ይህ መደረግ አለበት የሚለው ሐሳብ በኋላ ላይ አይ እኛ እንግዲህ አሁን ከዚህ በኋላ ለንስሐ አባት ተነገረ ይሄንን ለማድረግ ታደርግ የነበረው አርፋለች፣ ከዚህ በኋላ እንግዲህ እኛ ይሄንን ለማድረግ አንችልም የሚለው ሐሳብ ተነገረ። አይ ይሄማ መደረግ የለበትም፣ እንደው ለምን ሙት ታስወቅሳላችሁ፣ እንደው ሙት ይወቅሳችኋል ተብለው ማስፈራሪያ ተነገረ። ለምን ሙት ይወቅሷቸዋል? ያስለመዱት መደረግ አለበት፣ መቅረት የለበትም። ይህ እንግዲህ ቅድም ካልኳችሁ መጀመሪያ ላይ ከመነሻዬ ስለው የነበረውን የሚገልጥ አይደለም። በክርስቶስ የተከፈለልንን የሚገልጥ አይደለም። እርሱ ምንም አድርጉ ስላላለን እንዲህ አይነት ድርጊት የሚፈጸምበት ነው በትንሣኤው። እንግዲህ ወደ ከተማው ስንመጣ ደግሞ በብዛት የሚደረገው ለጽጌ ነው። ገጠሩ አካባቢ ነው ይህንን ግብረ ሰላምን በብዛት የሚያበላው። ከተማው ላይ ደግሞ የጽጌ ነው። ካህናት ለምሳሌ እኔ አሁን ንስሐ ልጆች ነበሩኝ እዚህ አዲስ አበባ ስለኖርኩ ማለት ከገጠር መጥቼ ንስሐ ልጅ ያስኩት እዚህ ነው። እንግዲህ የእኔ ጊዜ 200ውም ለጽጌ ነበረ ድግስ የሚያመጡት ለካህናቱ። ለጽጌ ማለት በጽጌ ጊዜ በዘመነ ጽጌ ማለት በወርሃ ጽጌ የእመቤታችንን ስደት በማሰብ የሚደረገው ያኔ ነው ግብረ ሰላሙ የሚሆነው። ያን የዚህ ከተማ ላይ ያለው በብዛት እንደዛ ነው እንዴ? በብዛት አዎ። እና ገጠር ያለው ግን ምንድነው ስንል ይህ ከባድ የሆነ የተከፈለውን የክርስቶስን ሐሳብ የሚገልጽ አይደለም። ማርያም ሰንቆቹ ነው ለምን እንደዛ ሆነ? አንተ በደንብ ማርያም ግብረ ሰላም የሚባለው አለ። ግብረ ሰላም የሚባለው ወቅቱ ክርስቶስ ከተነሳ በኋላ በማግስቱ ጀምሮ የሚቀጥለው ነው። እዚህ እንዴት እንደዚህ ያደረጋችሁ? ከተማው ላይ ብዙ አይደለም እንግዲህ ስለ እመቤታችን ስደት የመታሰብ ልጇን ይዛ የተሰደደችበትን ያንን ማድረጉ የበለጠ ክብር አለው ተብሎ ስለ ማብላት ያው እንግዲህ ካህናትን ማብላት እንደ ጽድቅ ይቆጠራል አይደል? እንደ ድህነትም ይቆጠራል። ግብረ ሰላምን ማብላት ወይ ደግሶ ካህናትን ማብላት እንዲያውም እዛ ታምረ ኢየሱሱ ላይ ካህናትን በትንሣኤ ጠርቶ ያላበላ እንዲያውም በትንሣኤ ነው። ይሄኛው ደግሞ ወደዛ የወሰዱት ነው። እዚህ ላይ በደንብ ቀሲስ በደንብ ያወሩበት። እኛም አለባብሰ ነው አንሄድ። ግብረ ሰላም የሚባለው ራሱን የቻለ ከትንሣኤ በኋላ የሚከናወን ነው። የእሱን ሳሎች ደግሞ ግብረ ሰላም ሳይሆን ስደት ነው። ግብረ ስደት ነው መሆን ያለበት አይደለም። ግብረ ስደትን እያበሉ ነው የሚባል። እንዲያውም እኮ ሰው ሲሰደድ ሰው ሲቸገር አሁን ድንግል ማርያም የሚበሉት አጣው ነው የሚሉ እንግዲህ በታምሮ አይደል ልመና እየሄዱ እንዲያውም ጌታን ሁሉ ኮቲባ የምትባል ማንቻ እንዴት ንግስትና እንዴት ገረዷ አንስተው ኢየሱስን ጥለውት ልመና ሄደው ነው የጣሉት አይደል? ልመና ሲሄዱ ነው እንደዛ አይነት ስቃይ እያዩ እናንተ እንዴት ነው ህዝቡን ጠርታችሁ ድግስ ደግሳችሁ እሰይ ተሰደዱልን ነው ወይስ ደግሞ ስለተሰደዱልን እንዲያው እንብላ ነው ነገሩ ነው? እኔ አሁን እያልኩት ያለው ለምሳሌ አሁን በሰሙነ ሕማማት ግብረ ሰላም አይባልም አይደለም። ከትንሣኤ በኋላ ነው ከድል በኋላ ነው ግብረ ሰላም የተባለው ከሰላም ስራ ጋር ተያይዞ ማለት ነው። ሰላም ሆነልን፣ እርቅ ሆነልን፣ እርቅ ወረደልን ተብሎ ነው። እንዴት ነው እናንተ ደግሞ በረከተ ቃና ማና የለሽ ወለቤ
እና እንዴት ነው እሱን እስኪ ምንድነው በዛውም እንትኑን እንድናየው ማለት ነው አጠቃላይ የተዘበራረቀ እንደሆነ። ምንድነው አሁን በሰበብ የሚደረገው ነገር በምክንያት የሚደረገው ነገር እግዚአብሔርን የሚያከብር አይደለም ነው። ሰው ተጨንቆ ተቸግሮ የሚያደርገው ነገር አግባብ አይደለም ነው። ይህም ደግሞ እግዚአብሔርን የሚያከብር አይደለም። ሰዎች ተቸግረው ተጨንቀው ካህናት ማብላታቸው ለነሱ የሚያመጣው ምንም አይነት በረከት አይኖረውም። ለምን? ተጨንቆ የሚያደርገው የሚሰጥ በልግስና ይስጥ። ማንም ሲሰጥ እግዚአብሔር እንዲከብር ደስ እያለው ይስጥ ነው የሚለው። ስጦታን ቢሆን የሚያደርገውን ነገር ደስ እያለው ተጨንቃችሁ ተቸግራችሁ ወታችሁ ወርዳችሁ የሚለው ግን የሚያከብር አይደለም። ይሄኛው ምንድነው? በዘመነ ጽጌ ካህናትን የማብላት ለካህናት ድግስ ደግሶ የማቅረቡ ሁኔታ አለ። ከምን ጋር የተያያዘ ነው? እንግዲህ እመቤታችን ቅድስት ድንግል ማርያም ልጇን ይዛ ወደ ግብፅ በተሰደደችበት ጊዜ ተቸግራ ነበር፣ ለምና ነበር። ያንን ታሳቢ በማድረግ የእሷን በረከት ለማግኘት የሚደረግ ነው። በረከትን ለማግኘት ሆነ በመብላት ሳይሆን በመሰደድ ነበር። እና ግን ያ በረከትን ያሳጣል ወይ? ከዚህ አንጻር ነው እንግዲህ ነገሮቹ ለምንድን ነው እንደዚህ ለውይይት የቀረቡት? እንዲስተካከሉ። እነዚህ አይነት ድርጊቶች ምን የሚያሰጡ አይደሉም፣ በረከትም የሚያሰጡ አይደሉም። ከመንፈሳዊ ስርዓትም አንጻር ይህ አይነት አግባብ አይደለም። መደረግ ያለበትን ማድረግ የሚገባን እንደ እግዚአብሔር ቃል ነው የሚል ትምህርት የሚሰጥ ነው። እና በዘመነ ጽጌ የሚደረገው እንግዲህ ብዙ የሚደረጉ ነገሮች አሉ ድግስን በተመለከተ። ነገር ግን ወደ ያዝነው ወደ ግብረ ሰላሙ ስንመጣ በብዛት እንግዲህ ትንሣኤ 55 ቀን የሚቆይ ስለሆነ 55 ቀን ጾሙ ነው። 50 ቀን ደግሞ የሚበላበት ነው። እና በየተራ እንግዲህ አንድ ቤት ሁለት ትዳር ይዞ ካለ እዚህ ጋር ከበላ እዚህኛውን ቤት መብላት አለባቸው። ነገ ደግሞ በተራ በአንድ ቀን አይገባም፣ በየተራ ነው ያንን ደግሰው የሚያበሉት። ይህ እንግዲህ ድህነት ተፈጽሞላቸው ደስታውን እያሰቡ በክርስቶስ ኢየሱስ የሆነላቸውን አውቀው ተረድተው አይደለም ይሄንን የሚያደርጉት። ይሄን የሚያደርጉት ከምን አንጻር ነው? አንደኛ እነዚህ 40 ቀን ሙሉ ሲያገለግሉ የቆዩትን ካህናት በማብላታቸው እነሱን ደግሞ ወደ ቤታቸው በመጥራታቸው ጽድቅን፣ በረከትን፣ ድህነትን እንደሚያገኙ በመቁጠር ነው። ያም ደግሞ እንግዲህ ካህናቱ የሚመርቁት ምርቃት አለ። ያንን ምርቃትም ለማግኘት ምርቃት እንግዲህ አጣፍጣችሁ በማቅረባችሁ ብለው በሚመርቁት አስበው እንጂ ክርስቶስ ኢየሱስ ለሰው ልጆች ሰላም፣ ለሰው ልጆች ድህነት፣ ለሰው ልጆች መድኃኒት የሆነውን ከማሰብ አንጻር አይደለም ይህ ግብረ ሰላም የሚበላው የሚጠጣው። ይህ ምንድነው ታዲያ ስንል እንግዲህ ቅድም እንዳልኩት እርስ በርስ መለያየትን የሚያመጣ አላበላም አብልቷል በሚል መገለልን፣ ጥላቻን የሚፈጥር ይህን ካላደረገ ከቤተ ክርስቲያኗ የሚሰጠውን አገልግሎት በአግባብ እንደማያገኝ፣ ቢሞት እንኳን ፍታት የሚፈታለት እንደ ነገሩ እንደሚሆን፣ በክርስትና ሰዓትም እንደዚያው እንደ ነገሩ የሚደረግለት መሆኑን የሚያሳይ ነው። ከዚህ አንጻር እንግዲህ እውነታውን ለመረዳትና ወደ እውነተኛው ሐሳብ በትክክል ክርስቶስ ኢየሱስ ለሰው ልጆች የፈጸመውን ከጨለማ ወደሚደነቅ ብርሃን የወጣንበትን የዕዳ ጽሕፈት የተደመሰሰበትን ሰው በክርስቶስ መዳኑን የሚነገርበት የሚበሰርበት መልካም ዜና የሚነገርበት ነው። ለምን ስንል ግብረ ዘወሀብከኒ ፈጸምኩ እንዳለው የሰጠኝን ስራ ፈጽሜ በምድር አከበርኩህ እንዳለ በክርስቶስ ኢየሱስ የተፈጸመውን የሰላም ወንጌል
ለሰዎች ለትውልድ ማድረስ ሲገባ በመብልና በመጠጥ የተቀየረ የቤተ ክርስቲያንን ስርዓት ያፋለሰ ሰዎችን ደግሞ አላስፈላጊ ምን ውስጥ ችግር ውስጥ የሚከት ነው። ያንን ለመደገስ አላስፈላጊ ችግር ውስጥ የሚከት መሆኑን እንዲታወቅ ነው ይህ ውይይት። ከዚህ አንጻር እንግዲህ ሰው ወዴት መመለስ አለበት? ሁል ጊዜ እንደምንለው ወደ እውነተኛውና ወደ ትክክለኛው ወደ እግዚአብሔር ሐሳብና ወደ እግዚአብሔር ቃል መመለስ አለብን የሚል ሐሳብ ለማስተላለፍ ነው። ተመልካቾቻችን እግዚአብሔር የተባረከ ይሁን። እሺ ቀሲስ አንድ ለየት ያለ እንትን አምጥተውብናል። እንግዲህ እሱን ተመልካቾች ሊቃውንቱ በደንብ እንዲያዩት የሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ በአራቱም አቅጣጫ ያሉ ሊቃውንት እንግዲህ የራሳቸው እንትን ይኖራቸዋል። በተለይም ደግሞ ማዕከል አዲስ አበባ ላይ እንግዲህ እሶም እዚህ ስለነበረ ንስሐ ልጆች ይዘው የነበረ ግብረ ሰላሙን ወደ ጽጌ አዙረውታል ማለት ነው። በክረምቱ ጥሩ ነው። በጥቅምት አንድ አጥንት ይላሉና ለዚያ አዙረውታል ማለት ነው። ወይ ጉድላል እንደተመቸው እኮ ነው። ይሄን ህዝብ እኮ ቁማር ነው የሚጫወቱበት። በእውነት ቁማርተኞች እኮ ናቸው። በኢየሱስ እንደዚህ አይደረግም፣ ነውር ነው። በዚያው ግብረ ሰላም ከተባለ በዛው ተርጉመን ጨርሰው ነበር። ሌላ ትርጉም ውስጥ ልንገባ ስለሆነ ወደዚህ እንመለስ። ወደ ከትንሣኤው በኋላ ስላለው ግብረ ሰላም። የትንሣኤው በኋላ ግብረ ሰላም እንግዲህ እንደሚታወቀው መጽሐፍ ቅዱሳችን ስለ ሰላም ስራ የሚያወራው ክርስቶስ ላይ ነው። ክርስቶስ በመስቀሉ ጥልን ገድሎ ሰላምን እንዳደረገ መጽሐፍ ቅዱሳችን በኤፌሶን መጽሐፍ ምዕራፍ 2 ከቁጥር 13 ጀምረን በምናነበው ቃል ይነግረናል አይደል? እርሱ ሰላማችን ነውና ይላል። እርሱ ሰላማችን ነውና ሁለቱን ያዋሃደ ብሎ እርቀው የነበሩትና ቀርበው የነበሩትን እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስን ፍጥረት ሰው በራሱ ይፈጠር ዘንድ ነው። እንግዲህ የኢየሱስ ክርስቶስ ዋናው ስራው ምንድነው ስንል ጥልን በመስቀሉ አፍርሶ እርቀው የነበሩትን አንድ ማድረግና አንድን አዲስ ሰው በራሱ መፍጠር። ስለዚህ የክርስቶስን ስራ ግብረ ሰላም ብንለው አይከፋም። ድግስን ግብረ ሰላም ብንለው ግን ጥያቄ ይፈጥራል። የክርስቶስን የመስቀሉን ስራ ሰላም ያደረገበትን ትተን ድግስ መደገስ ወንጀልም ጭምር። በዛ ታኮ መብላት፣ ሰዎችን ቅድም ቀሲስ እንዳሉት ማስጨነቅ፣ ይህን ካላወጣ ይህን ካልደገስ መርጌታ መላክ ቅድም እንዳለው ሀብታም ከሆነ ግብረ ሰላም ከደገሰ በነገራችን ላይ የእንትን ብቻ አይደለም፣ ቤት ሄዶ ማደር ብቻ አይደለም። በቤት ላይማ አንድ ድሃም ስትሞት ሄደን እኮ ጠዋት ላይ ትንሽ አንድ ማዋሲት ወርወር አድርገን እንሸኛታለን። እሱ እንትን የለውም። መልካ ኢየሱስም አንድ ጸናጽል እንጸረት ማን ነው ወንድ ከሆነ መልካ ኢየሱስ ላይ አንዱን ለጻተ ነፍስ ከን ወይ ለግንዘተ ስጋ ከን ብለን እናወጣለን። ነገር ግን እንትኑ ይለየዋል። ቁምፍታት የሚባል ማለት ግብረ ሰላም ካበላ የቁምፍታት ሰውየውንና ሴትየዋን ገንዘን ማለት ነው። በቁም ሳይሞቱ ሞተዋል ብለን ገንዘን የቁምፍታት የቁም ተስካር ማለት እሱም ራሱ እንትን አለው እና ይህን የሚያደርጉት ግን ግብረ ሰላም ካበሉ ነው። ዋናው ይመዘገባል፣ ሪከርድ ነው እሱ። ግብረ ሰላም የሚባለው ማብላት ነው ያለው፣ በክርስቶስ ኢየሱስ ማመን አይደለም። እሱን ተለይቶ በደንብ መገለጥ ስላለበት ነው። እንግዲህ ግብረ ሰላምን ሶስ እንዴት ያዩታል? ከትርጉም አንጻር እንዴት ነው ያዩት? መርጌታ ይለሉን። እሺ አመሰግናለሁ። ያው ወንድሞች ቃሉን ብዙ ተርጉመዋል። ግብረ ሰላም ገብረ ሰላም ሁለት ትርጉም ነው ያለው እና ግብረ ሰላም የሚለውን የሰላም ስራ ብለው ለመተርጎም ሞክረዋል። የሰላም ስራ ብለው ይህንን አታከው ያው ይሄ ድግሱ ምኑ የሰላም ስራ ነው። እግዚአብሔር ክርስቶስ ማን ነው? ክርስቶስ ሰላም ስላደረገ ወይም ደግሞ አገልጋዮች ካህናቱ ጾሙን ሲጾሙ ሲደክሙ ስለቆዩ እነሱን ማገልገል የሰላም ስራ ነው ብለው እንደዚህ ያስቀምጠዋል። ይሄ አንዱ ነው። ግን ዋናውና ትልቁ ነገር እኔ ይመስለኛል ግብረ ሰላም ያለው ህዝቡ ነው። ግዝ ችግር ስላለ እንጂ ትክክለኛ ሀሳቡ ገብረ ሰላም
በመስቀሉ ወበትንሣኤው ቅድስት አጋደ ብርሃነ ይላል አይደለም? በመስቀሉ ሰላም አደረገ፣ ቅድስት በሆነች ትንሣኤው ደግሞ ብርሃንን ገለጠ። ይህንን ነው እንዳለ የወሰዱት ብዬ የማስበው። ምክንያቱም ገብረ ሰላምን አደረገ። እንግዲህ መጽሐፍ ቅዱስ እንደሚነግረን የእግዚአብሔር ቃል እንደሚነግረን ሰላም ለሰው ልጆች ታውጇል። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አግዓዞ ለአዳም አሰሮ ለሰይጣን ሰላም እምይእዜሰ ኮነ ፍስሐ ወሰላም ተብሎ በቤተ ክርስቲያን ታውጇል አይደለም? ክርስቶስ ከሙታን መካከል ተነሳ፣ አዳምን ነፃ ወጣው፣ ሰይጣንን አሰረው። ሰላም ከዛሬ ጀምሮ እስከ ዘላለም ድረስ ሰላም ከዛሬ ጀምሮ ግድ የለም እንትኑ ሰላሙን ለማምጣት ነው። ከዛሬ ጀምሮ ምን ታውጇል ነው እያለን ያለ? ሰላም ታውጇል ነው እያለን ያለ። ሰላም ታውጇል። እና ይሄ ሰላም በምንድን ነው የተገኘው ከተባለ በክርስቶስ ነው። ክርስቶስ ነው ይህንን ሰላም ያመጣው። ሰው ከሰላም ውጭ ነበረ አይደለም? ሰላም አጥቶ ነበረ። ሰላም ማለት ይሄ የነፍስን እረፍት ከዘላለም ሞት መዳን ማምለጥን ይሄ የሚያመለክት ነውና ይህንን ነው የሚያመለክተው። ጳውሎስ በቆላስይስ መልእክት ምዕራፍ 1 ቁጥር 19-20 ላይ እንዲያው ይሄ በተለይ በጣም አሪፍ ሐሳብ ስለሆነ ነው ላነብ የፈለግኩትኝ። ምን ይላል መሰላችሁ? እግዚአብሔር ይላል ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም አድርጎ ይላል በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። አያችሁ፣ እግዚአብሔር ሙላቱ ሁሉ በእርሱ እንዲሆን በማን ማለት ነው? በክርስቶስ ሙላቱ ሁሉ በእርሱ እንዲሆን በእርሱ በኩል በመስቀሉ ደም ሰላም አድርጎ። አያችሁ፣ ሰላም የሆነው በምንድን ነው ከተባለ በኢየሱስ በኩል በመስቀሉ ደም ነው። መስቀል ላይ የፈሰሰው ደም ነው ሰላምን ያመጣው። ሰላምን ያመጣው እርሱ ነው እና በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። በሰማይ ያለው በምድር ያለው ሁሉ በምን ታረቀ ከተባለ እግዚአብሔር በክርስቶስ በኩል ለራሱ አስታርቋል። ይሄ ሰላም ነው፣ እርቅ ነው፣ በሰውና በእግዚአብሔር መካከል የተመሰረተ ነው። እኔ በነገራችን ላይ ይህንን ቃል ሳይጠቀሙ ራሱ ካህናቱን ቢያገለግሉ ደስ ይለኛል። ይህንን ቃል ገብረ ሰላም የሚለውን ሳይጠቀሙ ካህናቱን ጠርተው የንስሐ አባቶቻቸውን ጠርተው፣ ካህናቱ አገልጋዮቻቸው ናቸው፣ አገልጋዮቻቸውን ጠርተው ቢያበሉ እኔ ቅራኔ የለኝም። በጣም ትልቁ ቅራኔ ይህንን ቃል መጠቀማቸው ነው። ትልቁ ቅራኔ ምክንያቱም እግዚአብሔር ሰላም ያደረገው በልጁ ነው፣ በመስቀሉ ደም ነው። በዚህ ነው ሰላም የተደረገው። እንዴት በዚህ የተደረገውን ሰላም በሚበላ በሚጠጣ ነገር ይተካል? እንዴት ይሄንን ስያሜ እንዴት ለምግብ ይሰጣል? ሰው እኮ የሚያስበው ይሄንን ነው። ሰው የሚያስበው ይሄንን ነው። ቅድም ቄስ እየተናገረ ነበርና ከእንትኑ ከዚህ ከታምረ ኢየሱስም ከምኑም ወስደው ይሄንን ያደረገ ሰው ይማራል ብሎ አስቀምጠዋል። ስለዚህ ሰው እኮ የሚያስበው በቃ ኢየሱስ ክርስቶስ ሰላም ስላደረገ ይሄንን መታሰቢያን አድርጉ ብሏል። ስለዚህ ስለ ኢየሱስ ነው የሚዘከረው፣ ስለ ኢየሱስ ነው የሚደረገው፣ ስለ ኢየሱስ ነው የሆነው የሚሰራው ነገር ሁሉ እየተሰራ ያለው እና ከዚህ የተነሳ ይህንን የወንጌሉን እውነት የእግዚአብሔርን ቃል እውነት ምን ተብሏል? በተሳሳተ ነገር ተተክቷል። ይሄ ነው እኔ በጣም እዚህ ጋር ትንሽ ያስከፋኝም ማለት ነው እንጂ ማንኛውም ሰው እኮ አገልጋዩን ጠርቶ ሊያበላ ይችላል አይደለ? ምግቡ ላይ አይደለም ትልቁ ችግራችን። ምክንያት አድርገው የበሉበት መብሉ ደግሞ የተሰጠው ስያሜው ራሱ እኔ እንትን ብሎኛል ማለት ክርስቶስ ነው ይህንን ነገር ያደረገው፣ የክርስቶስ ደም ነው። በክርስቶስ በኩል ነው የሆነው። እግዚአብሔር በሰማይና በምድሩ ያለውን ሁሉ በልጁ ታርቆ ነው ሰላም ያደረገው እና ይህንን የሚተካ ሌላ አካል፣ ይህንን የሚተካ ሌላ ነገር መኖር የለበትም። ከዚህ የተነሳ ነው። ስለዚህ ያው ግብረ ሰላም የሚባለው በተለምዶ በሀገራችን እያንዳንዱ ሰው እንዲያውም አሁን ቅርብ ጊዜ የዛሬ 2 ዓመት አካባቢ መሰለኝና ፋሲካ አገሬ ነው የዋልኩትኝ። የዛሬ 2 ዓመት ወይ 2 ዓመት መሰለኝ ባልተሳሳት አገር ቤት ያው ቤተሰብ ጋር ማለት ነው። ቤተሰብ ጋር ነው የዋልኩትኝ እና ቤተሰብ ጋር ሲሆን በጣም የገረመኝ ነገር ይኸውላችሁ ነገሩ እንዴት እየተቀየረ እንደሄደ በጣም ገረመኝ እና ድሮ በእኛ ልጅነት የኔም አባት ቄስ ነው፣ እኔም ግብረ ሰላም በልቼ አውቃለሁ። አብሬ ከካህናቱ ጋር እጅ ተጠርቼ ማለት ነው። ምንድነው የሚደረገው ከተባለ አንደኛ ሀብታም ከሆነ
ሀብት ካለው ምናምን ምን ያደርጋል? ሌላ በግ ለካህናቱ ያዘጋጅና ፋሲካን ይውላል እና ፋሲካን ውሎ ልክ የፋሲካ ሳምንት ካለፈ በኋላ በሚመቸው ቀን ጠርቶ ካህናቱን ያበላል። ሌላ በግ አርዶ ማለት ነው። እንደዚህ ነው የነበረው። ሌላ ሁለተኛው ነገር ደግሞ ምን ይደረጋል? ለምሳሌ ብዙ ይህንን ማድረግ የማይችል አቅም ያለው ሰው ከሆነ በፋሲካ መካከል በአንዱ ቀን ጠርቶ ለዕለቱ በጉን አርዶ ይውላል፣ ከቤተሰቡ ጋር ይውላል። ከቤተሰቡ ጋር ከዋለ በኋላ የቀረውን ነገር አዘጋጅቶ የተወሰኑ ካህናትን ጠርቶ ያበላል። እንደዚህ ነው የነበረው። አሁን ምን ሆነ መሰላችሁ? አሁን ባየሁት እንትን የንስሐ አባቱ ሂዶ ካልባረከለት በግ አያርድም ሰው። የሚገርም ነው። የንስሐ አባቱ ሂዶ መባረክ አለበት። የንስሐ አባትየው ሂዶ በጉን ካልባረከ አያርድም። የፋሲካ ዕለት ወይም ደግሞ ሌላም ቀን ቢሆን አሁን በእኛ ጋር አይታችሁ ከሆነ ፋሲካ በተራ ነው እንትን የሚለው። በተለይ ቤተሰቡ ምናምን ይሰባሰብና ዛሬ አንዱ ቤት ይታረዳል፣ እዚያ ይውላል ቤተሰቡ፣ ቀጥሎ አንዱ ቤት፣ ቀጥሎ እንደዚያ ነው እና ልክ በዚያ ቀን እሱ በያዘበት ፕሮግራም ቀን የንስሐ አባትየው ሂዶ ባርኮ የመጀመሪያውን ነገር እሱ መቅመስ አለበት። እሱ ካልቀመሰ አርዶ መብላት አይችልም። እና እንዴት ነገሩ ራሱ እየተወሳሰበ እንደሄደ እኔ በጣም ገረመኝ። እንደዚህ ያደረጋችሁት ብዬ ቀለድኩባቸው። ያው የኔ ቤተሰቦች ካህናት ናቸው፣ አጎቴም የእህቴም ባል ምናምን ብዙዎቹ ቄሶች ናቸው። በቃ እንደዚህ አድርጋችሁታል፣ በቃ አሁንማ ተመችቷቸዋል ብዬ ቀልጀባቸው መጣሁ። እና ይኸውላችሁ ነገሩ እንዴት እንደሄደ አስቡት፣ እንዴት እንደሄደ አስቡት። ህዝቡ ምን አይነት ጭንቀት ውስጥ እንደገባ አስቡት። ነፃ ሆኖ የትንሣኤን በዓል ማክበር ሳይሆን አሁን እየተሰራ ያለው ነገር ምንድን ነው? በሁሉ ነገር ቄስ ማክበር ነው እየመጣ ያለው። ቄሱ ዋና የሆነ የክርስቶስን ቦታ እየተካ ነው ያለው። ለዚህ እኮ ነው አያችሁ፣ ይህንን የክርስቶስን የመስቀል ስራ ወስደው በዚህ ሰየሙት፣ በዚህ በሚበላ በሚጠጣ ነገር ሰየሙት። እና ይሄ በጣም የሚያሳዝን ነገር ነው። ያው እንደተባለው ገብረ ሰላም አይደለም የመብል ፕሮግራም ነው ብለው የመብል ፕሮግራም ልበል ወይ ሌላ ስም እናወጣለት። ምን እናወጣለን? ገብረ ሰላም ከምንለው ወይ የእሑድ ፕሮግራም ግብረ መብል እንበል። ግብረ መብል በጣም ግብረ መብል ያው እንግዲህ ከትንሣኤ ጀምሮ ለ50 ቀን ነው የሚደረገው። ግብረ መብል ነው። የግብረ ሰላምማ የለም፣ የክርስቶስ ነው። የክርስቶስን ወስዳ እኔ በጣም በዚህ ቃል እየተናደድኩ እኔም በዚህ ቃል መጥራት የለብኝም እና ጌታ ይባርክ መርጌታ። ግብረ መብል ከትንሣኤ ይጀምራል። ከትንሣኤ ጀምሮ እስከ በዓለ ሃምሳ ድረስ እስከ በዓለ ጰራቅሊጦስ ድረስ የሚደረግ ነው። ሰው እንደተመቸው ያደርጋል። ቄስ እንዴት እንዳላወቁት አላውቅም እንጂ አዲስ አበባም ግብረ ሰላም አለ። እኔ አዲስ አበባ ወደ 7 ዓመት ያህል ቆይቻለሁኝ። እንዲያውም የፋሲካ ጊዜ በቃ ለኛ ሰርጋችን ነው። በየጠዋቱ ይላል ቄሶቹ ነው ይሉናል። እንሄዳለን አንዱ ቤት አንዳንድ ጊዜ እንዲያውም ሁለት ቤት የምንሄድበት አለ። አንድ ቀን ጠዋት አንዱ ጋር ወደ 4 ሰዓት ማታ ደግሞ አይመቸንም በይሳት አድርጉልን ተብሎ ደግሞ ወደ 8 ሰዓት አንዱ ቤት እንሄዳለን እና ስንገባ ያው በስብሰን ነው የምንገባው። የሚገርማችሁ ነገር ግብረ ሰላም ሲሄድ ቄሱ በክብር ነው የሚሄደው። በክብር ይሄ ልክ እንደኛ እንዳሁኑ ጠምጥሞ ለብሶ ምናምን ነው የሚሄደው። ሲወጣ ግን አንዳንዱ በግድ ነው ወጥቶ ቤት የሚዘጋበት ተገፍቶ ማለት ነው። እኔ በጣም አዝናለሁ። የሚገርማችሁ ነገር ድሮ ራሱ የሚያሳፍረኝ አንዱ ነገር ይሄ ነው። እንዲሁ ምን ነከውላል ሰው እኮ ይኸውላችሁ እንዲሁ ሲያገኝም መጥኖ መጠጣት ጥሩ እኮ ነው። መጥኖ መብላት እኮ ክብር ነው። እውነት እኛ ሀገር ይሄ እኛ ባደግንበት አካባቢ የኛ እንትን ክብሩን ይጠብቃል። እንደዚህ አይደለም እንዴ? ተሳሳትኩኝ? ካህን እኮ ክብሩን ይጠብቃል። ቢሰክር እንኳን እንዳይታወቅበት በጥንቃቄ የለም ምናምን ብሎ ቀስ ብሎ ሹልክ ብሎ ነው የሚሄደው። እዚህ አዲስ አበባ በነገራችን ላይ እንደው አንድ ነገር ልናገር እዚህ ጋር አንዱ ከቤተ ክህነት እንደው እንድርቅ ያደረገኝ ወንጌል ሳይገባኝ እንኳን ማለት ነው። ወንጌል ሳይገባኝ ከካህናቱ ጋር ያለኝን ነገር ለይቼ ነበረ። አይመቸኝም ነበረ እና ምንድን ነው ካላችሁኝ ካህናቱ የሚያሳዩት ከስነ ምግባር የወጣ አካሄድ ነበረ። ለምሳሌ ሰው ቤት ሄዶ ከሚገባ በላይ በልቶ ጠጥቶ እንደዚያ ተዋርዶ መውጣት። ሰው እኮ የደገሰው ሰውዬ በክብር የተቀበለውን ቄስ ውጣልን ብሎ እስኪያስወጣው ድረስ ማለት ነው። ውጣልን አንዳንድ ጊዜ በጣም የሚያሳዝን ነገር እዚያው መናገር የማይገባ ነገር ሁሉ ይሆናል እዚያው እንትኑ ላይ እና እየሳቅ እንትናችንን ይሄ ምንድነው ልብሳችንን አፍንጫችን ላይ አድርገን
ሹልክ ብለን የምንሄድበት አጋጣሚ ሁሉ አለ እና ይህን ያህል ካህናቱ ራሱ ከስነ ምግባር ውጭ የሆኑ ክብራቸውን ያልጠበቁ ጠጥተው በየቦታው የሚወድቁ እንደዚህ ይሆናሉ። እና ይህንን የሚያደርገው ምንድነው ከተባለ ግን ግብረ ሰላም ላይ ነው። በነገራችን ላይ ሰው ዛሬ የበላው ለነገ አይሆነው፣ ዛሬ የጠጣው ለነገ አይሆነው አይደለም። እንዲያው መጥኖ መጠጣት በራሱ ጥሩ ነው። እንዲያው ቄሶች ከሰሙኝ በዚሁ አጋጣሚ እንዲያው እባካችሁ ራሳችሁን አስከብሩ። በእውነት ነው እንደዚህ አይነት ነገር ሁሉ የሚታይበት ነውና ግን የሚገርማችሁ ነገር ያው ከትንሣኤ ጀምሮ ምናልባት አንዳንድ ጊዜ እሑድ ቀንም ሰው ይጠራል። በነገራችን ላይ እዚህ አዲስ አበባ ይሄ ቀን የሚባል የለም። እሑድ ቀን ራሱ የትንሣኤ ቀን ራሱ ሰው ይጠራል እና እዚያ ይከዳል፣ እዚያው ነው የሚገደፈው፣ ከዚያ ይቀጥላል። ከዛ መቱን ነው የሚቀጥለው 50ው ቀን በሙሉ። ምናልባት አንዳንድ ቀን ነው የማይኖርበት። የአንዱ ቄስ ቢኖር ከሌለ የሌላው ቄስ። አንዳንድ ጊዜ ደግሞ እነዚህ ድሆች ምናምን ከሆኑ ደግሞ እንትን አይባሉ። እዚህ እንትን ላይ ምን አነበብኩኝ፣ እዚህ የጎንደር ሰዎች ስለ ገብረ ሰላም ጽፈዋልና አንድ መርጌታ ተጠይቀው ጽፈዋልና ይህንን ቃልም እንደዚህ ብለው እሳቸው ተርጉመውታል። ግን በግብረ ሰላም ልዩነት የለም ይላል። ልዩነት የለም ማለት ሁሉም ካህን መጠራት አለበት፣ ከቻለ ሁሉም ካህን መጠራት አለበት ይላሉ። ግን የሚገርማችሁ ነገር በግብረ ሰላም እንደዚህ አይደለም። ተመርጦ ነው የሚጠራው። ጓደኛውን ነው የሚጠራው። አንድ መርጌታ ናቸው። መርጌታ ማንዶል ቆይ ልንገር። በሊቀ ጉባኤ አስካል የአቡን ቤት ቅዱስ ገብርኤል ገዳም የድጓ መምህር ይላል። ሊቀ ጉባኤ አስካል ነው የሚባሉት እና እሳቸው ናቸው የጻፉት። እና እሳቸው ሲጽፉ በግብረ ሰላም አድሎ የለም ይላሉ። ግን የሚገርመው ነገር በግብረ ሰላም አድሎ ይደረጋል። የሚጠሩ ሰዎች ራሱ የሚጠሩት የተቀራረቡ ሰዎች ናቸው። የሚያውቅ ሰው ነው የሚጠራ። የሚያውቅ ሰው፣ የምትቀርበው ሰው እንደዚህ ነው እንጂ አይጠራም። ለድሆች አይደለም። ለድሆች አይደለም የሚደረገው። የሚደረገው ለካህናቱ ነው። ካህናቱም አገልጋዮች አይደለም የሚጠሩት፣ ወይም ደግሞ እውነተኛ አገልጋዮች ሳይሆን የሚጠሩት ከነዚያ ጋር የሚቀራረብ። ለምሳሌ ቀረቤታ ያለው ቄስም ከሆነ ቀረቤታ ያለው ነው። አንዳንዱ ምንም የሌለው ምንም የማያገኝ ሁሉ ሊኖር ይችላል። እና እኛ መጀመሪያ ደጅ ጠኝ እያለን ጥላ እየተከተል ነበር የምንሄደው። ቄስ ጥላ ይዞ ሲወጣ እኛ እንወጣለን። በጠላችን በፌስታል እንዝና ማለት ነው። ከዚያ በርቀት እንከተለዋለን። በርቀት እንከተለውና በርቀት ተከትለነው ስንሄድ እንግዲህ እነሱ ውጭ ነው የሚገናኙት። ያው እኛንም ላለማስከተል ምናምን አስበው እንደሆነ አላውቅም። ወይ እንግዲህ ሰዓት ተቀጣጥረው የሆነ ቦታ ላይ ይገናኛሉ እና ሰብሰብ ሲሉ እናያለን። እና ልክ እነሱ ሄደው ሊገቡ ሲሉ እንደርሳለን። ከዚያ በኋላ ያው አብረን እንገባለን፣ እንበላለን። ምክንያቱም ለምን መሰለ ያለዚያ አይልህም፣ አያስከትልህም እስከዚህ ድረስ ማለት ነው። እና አድሎ ያለበት እንደ ግብረ ሰላም የለም ለማለት ነው። አድሎ ያለበት ግብረ ሰላም አይደለም ለማለት ነው። ግብረ ሰላም አይደለም። ያው ግብረ መብል ብለነዋል እኮ ወይም ግብረ ሆድ ብለነዋል። ግብረ ከርሳ ይሄ ነው የሚመጥነው። እንደዚያ ነው። ምክንያቱም ይህንን የከበረውን ስም በሚበላ በሚጠጣ ነገር መስጠት የለብንም። ምናልባት እንደው ከዚሁ ጋር አያይዞ እዚህ ጋር እንደው ሰውየው ያሏቸውን ሐሳብ ማንሳት ጥሩ ነው። ሰውየው ያሏቸውን ሐሳብ እና ካህናቱ ደግሞ በልተው ጠጥተው ምን ብለው ዝም ብለው አይደለም የሚወጡት። ኢብን እዚያ አምደው የሚጸልየው ጸሎት ውዳሴ ማርያም ይጸልያል፣ ጸሎታ ማርያም ይደገማል ነው የሚለው። እና አሁን ይሄ ቆይ ስለ ክርስቶስ ነው እየሆነ ያለው ወይ ስለማን ነው እየሆነ ያለው? እሱማ መርጌታ ምን ይባላል መሰሎት? አንዱ ስብሐት ለአብ የሚባለው እዛ ላይ ነው። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ፣ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ የሚለው ያ ተብሎ ቅድም ቀሲስ አንስተውታል። እሱ በረከት ተብሎ የሚበላው እና አሁን እዛ ጋር ክርስቶስ አይደለም የሚሰበክ ለማለት ተሰብኮ አይደለም። አየህ ምንድነው አሁን እሱ የምግቡ መጨረሻ ላይ ነው። ግን ገና መጀመሪያ ምግቡን ለመባረክ እግዚአብሔር ስትገባ ውዳሴ ማርያም፣ ጸሎተ ማርያም ነው የሚደገመው። ውዳሴ ማርያም ነው የሚደገመው። ጸሎታ ለማርያም ነው የሚባለው። ጸሎታ ለማርያም ወስለታ ያድነን ማተወልዳ፣ ጸሎታ ለማርያም ወስለታ ለሀገር ኢትዮጵያ። ይሄ የማርያም ጸሎትና ልመና ከልጇ ማይጠብቀን ማለት የማርያም ጸሎትና ልመና ከልጇ ማይጠብቀን ሰላም አደረገ ተብሎ የሚጸለየው ይባላል። በኦርቶዶክስ እምነት ወይም በኦርቶዶክስ አስተምህሮ መሰረት ክርስቶስ ወይም እግዚአብሔር የሚባለው ማታ አውራጅ ነው። እንደዚያ ነው።
ምክንያቱም ሰው እኮ ወደ እግዚአብሔር መምጣት የሚፈራው ለዚህ እኮ ነው። እግዚአብሔር ፈራጅ ነው፣ እግዚአብሔር ቀጭ ነው፣ እግዚአብሔር ክፉ ዳኛ ነው ተብሎ የተነገረ። ስለዚህ ይህንን ስለሰማ ወደ የት ይሄዳል ከተባለ ወደ ማርያም ይሄዳል። ስለ ማርያም ሲወራስ ማርያም ርሪተ ልቦና ነች ይባላል። ምን አደረገች? ውሻ በወርቅ ጫማ ውሃ ጠጥታለች። ክርስቶስ ምን አደረገ? ክርስቶስ ስለ ሰው ልጅ በመስቀል ላይ ሞቷል። ፍቅር ሰአብ ወለወልዳ እያለ መንበሩ ዋብጾ እስከ ለሞት ፍቅር ከሰማይ ወልድን ስዋ መጣው ለሞት አደረሰው። ይሄ አይነገርም። ስለወደዳችሁ ሙቶላችኋል፣ ስለወደዳችሁ ለእናንተ ሲል በቀራንዮ መስቀል ላይ ተሰቅሏል የሚለው የክርስቶስ ፍቅር አይነገርም። ከዚያ ይልቅ ውሻ በወርቅ ጫማ ጠጥታለች የሚል ነገር ይነገራል። እኔ ማርያም የወርቅ ጫማም የላትም፣ አታውቀውም። ራሱ በርባሶ እንኳን ራሱ በስነ ስርዓት ያደረገች አይመስለኝም በዚያን ሰዓት። እኔ ይቅርታ አድርጉልኝ፣ ያው መካከለኛው ምስራቅ አካባቢ ስለሆነ የሆነ የድሮ ሰዎች የእንጨት ጫማ ምናምን ያደርጋሉ አይደለ? ከእንጨት የተሰራ የሆነ ስልጣኔም የለ ከእንጨት የተሰራ ምናምን ነገር ያደርጋሉ። የወርቅ ጫማ ግን በዚያ ሰዓት የላትም። ቤተክርስቲያንም እፎሃደረ ቤተ ነዳይ ከመ ምስኪን እንደው እግዚአብሔር ይባርክ። ይሁን እንደዚያ ትላለች። በአንድ መንገድ እፎሃደረ ቤተ ነዳይ ከመ ምስኪን፣ እንደ ምስኪን እንደ ድሃ ምንም ነገር እንደሌለው እሱ ባለጸጋ ሆኖ እያለ እሱ የሰማይና የምድር ሀብት የፍጥረት ሁሉ ባለቤት ሆኖ እያለ እንደ ምስኪን እንዴት በአንዲት ምስኪን ቤት አደረ ተብሎ እየተነገረ በሌላ መንገድ ደግሞ እሷ ሀብታም ነበረች፣ ወርቅ ጫማ አላት ይባላል። ዋናው ግን መናገር የፈለኩት ስለዚህ አይደለም። የእግዚአብሔርን ፍቅር ህዝባችን አያውቅም። ለዚህ ነው እዚያ ተሄዱ ማን ነው የሚደገመው ከተባለ ጸሎተ ማርያም ይደገማል። ከዚያ ጸሎተ ለማርያም ወስለታ የሚለው ይደገማል። በዚህ መንገድ ነው እንትኑ አጠቃላይ ጸሎተ ስርዓቱ የሚካሄደው። ከዚህ ቀጥሎ እንግዲህ ያው በዚያ ቤት ዝማሬ ይዘመራል። ጋን ይባረካል። እንዴ የማይባረክ ነገር ምን ነገር አለ? ጋን መባረክ ብቻ እኮ አይደለም፣ ይዜምለታልም ራሱ ይዘመራል። ጋኑ ላይ ያለው ያው እንትኑ አለ፣ ጠላው ማለት ነው፣ ወይኑ ማለት ነው፣ ወይኑ ማለት ነው። እና ዝማሬ ይዘመራል። ዝማሬውን ሰውየው እንዳሉት ሶስት ነገር አንስተዋል። አንደኛ ስለ ክርስቶስ ነው ይላሉ፣ ስለ ክርስቶስ ይዘመራል ይላሉ። ግን ስለ ክርስቶስ ይዘመራል እኛ ባለን ልምድ ስለ ክርስቶስም አይዘመርም። ስለምንድን ነው የሚዘመረው ከተባለ ስለ ደገሰው ሰውዬ አይደለ? ስለ ደገሰው ሰውዬ እንዲያውም አንዳንድ ጊዜ ስለ ጠላው፣ ስለ እንጀራው እንዴት ያለ ጠላ፣ እንዴት ያለ ወይን ነው፣ እንዴት ያለ ወይን ነው፣ እንዴት ያለ እንጀራ ነው ተብሎ ስለሱ መርጌታ ወይና ዘንብላ ሊቃውንቱ ይመጣሉ ብላ ወይና ዘንብላ ይላል። ሊቃውንቱ ይመጣሉ ብላ ወይ አዘንብላ ዝግ ብላ እየጠበቀች ልታፈስ እኮ ነው ልታፈስ እንደዚህ ያሉ አፍሰውት ነው የሚመጡት። ካለም ማለት ነው አይወጣም እኮ እዚያው ፈሰሉኝ ይቀር በቃ እኮ ያው እሱማ እንደዚህ ከዛ በኋላ እኮ ደግሞ ግጭት ይፈጠራል። አዲስ አበባ የሚገርማችሁ ነገር አዲስ አበባ ያለው በጣም የሚገርማችሁ ነገር የመጠጥ አይነት ነው የሚቀርበው። ለዚህ ነው ሰው የሚሰክረው ለአራ አይደለም። ያኔ ራሱ ነው የነበርኩበት እንግዲህ ከዛሬ 30 ምናምን ዓመት በፊት ነው። እና የመጠጥ አይነት ነው የሚቀርበው። ጠጅ ይቀርባል፣ ጠላ ይቀርባል፣ አረቄ የፈረንጅ አረቄ ነው። ይሄ አውሽ አረቄ አይደለም፣ የፈረንጅ አረቄ ይቀርባል፣ ቢራ ይቀርባል፣ ውስኪ ይቀርባል። በቃ መቱ እንደዚህ ስትገባ እንትን ቤት የገባ ነው የሚመስል ግሮሰሪ የመጠጥ አይነት ተደርድሮ ነው የምታገኘው። ስለዚህ ሰው ያንን እያነሳ መጠጣት ነው፣ ያንን እያነሳ መጠጣት ነው። አንዳንዱ የማያውቀውን ሁሉ እየጠጣ ነው እዚያው የሚወድቀው። በቃ ያየውን ሁሉ እየከፈተ ይጠጣል። ያየው ሁሉ እየከፈተ በቃ ጠጡ ይላል። ደግሞ ሰውየው እውነት መስሎት ያው ትሰርቃለህ አይደል የተባለው የሚሰርቅ መስሎት እዚያ የተሰበሰበው ሰው ማን እንደሆነ አያውቅም። መጨረሻ ላይ እኮ ደንግጦ ነው እንደዚያ የሚያስወጣቸው እየገፈተረ። እኔ ባይኔ ያየሁትን ነው የምነግራችሁ። ባይዞኝ እየገፈተረ ነው የሚያስወጣቸው እንትኖቹ ማለት ነው። እና አንዳንዱ መንገድ ላይ እየወደቀ ሰው እየሳቀ ወድቆ ይሄ አፈር ባፈር ሆኖ ምናምን ነው የሚወጣው። እና የሚዘመረው ለመጠጡ ነው፣ የሚዘመረው ለመጠጡ ነው፣ የሚዘመረው ለእንጀራው ነው፣ የሚዘመረው ለሰውየው ነው። እና በዚህ አይነት መንገድ ግን ይሄ ግን ምንድነው ካላችሁኝ ህዝብ ማታለያ መንገድ ነው። አሁን እኛ ይሄንን ስንቃወም ቅድም ተናግሬያለሁ፣ ስለመብሉ ስለመጠጡ አይደለም እየተቃወምን ያለ ነው። አንደኛውና የመጀመሪያው ነገር የክርስቶስን የከበረ ስራ ክርስቶስ የሰራውን የሰላም ስራ
በመብል በመጠጥ መሰየም ወይም በዚያ ስራ መብል መጠጥ መጥራት ይሄ የሰውን ትኩረት ማስቀየሪያ መንገድ ነው። ሰው ይህንን ነገር ተስፋ እንዲያደርግ ይህንን ነገር እንዲያስብ ይሄ ነገር እውነት የመዳኛ መንገድ እንዲመስለው ይተረካል። ያው ይህንን የዘከረ እናንተ እንዳላችሁት ፍታቱ ምናምን ከመደረጉ በፊት ይህንን ማድረጉ ራሱ ምን አለው ይባላል። በቃ የመዳን መንገድ ነው፣ ዋጋ አለው። ጌታ ኢየሱስ ክርስቶስ ስሜን የጠራ መታሰቢያዬን ያደረገ ምራለሁ ብሏል። ጌታ አላለም። ጌታ ያለው በእኔ ያመነ ነው ያለው አይደል? በእኔ ያመነ የዘላለም ሕይወት አለው ብሏል እንጂ ጌታ ኢየሱስ ክርስቶስ አንድ ቦታ ላይ ጌታ ኢየሱስ ክርስቶስ በእኔ ስም መታሰቢያ ያደረገ ወይም ተስካረ ሞቴን የሞቴን ተስካር የሞቴን መታሰቢያ ያደረገ ምራለሁ አላለም። እነሱ ግን ይሄንን እንዳለ ተደርጎ ነው የሚነገረው። እና ይሄንን ተስፋ ስለሚያደርግ ሰው በነገራችን ላይ ይሄንን ሲያደርግ ተርፎት ደልቶት ምናምን ለማድረግ ፈልጎ ሳይሆን ሁልጊዜ የነፍሱ ጉዳይ ያሳስበዋል። የነፍሱ ጉዳይ ያሳስበዋል። ለዚህ ነው እዚህ ጋር ጠንክረን መናገር እንፈልገው እርቅ የተፈጸመልህ በክርስቶስ ደም ነው። መስቀል ላይ በፈሰሰው በክርስቶስ ደም በሱ ነው ሰማይና ምድር የታረቁት። እግዚአብሔር በሰማይና በምድር ያለውን ለማስታረቅ የወሰነው በመስቀሉ ደም ነው። በቃ በዚህ ነው እግዚአብሔር ሰማይና ምድር የታረቀ። ሰው ልጅ ሰማይና ምድር ማለት ግዙ ሰማይና ምድር ማለት አይደለም። በሰማይ ያለውንም በምድርም ያለውን ፍጥረት ማለት ነው። የእግዚአብሔር ጠብ ከግዑዛን ጋር አይደለም። ግዑዛን አያዩም፣ አይሰሙም። ኑሩ ተብለዋል፣ ይኖራሉ። በቃችሁ ሲባሉ ያልፋሉ። እግዚአብሔር ግን ከሰው ጋር ጉዳይ አለው። የሞተው ለሰው ልጅ ነው። ደሙን ያፈሰሰው ለሰው ልጅ ነው። የታረቀውም ከሰው ልጅ ጋር ነው። ከሰው ልጅ ጋር ነው የታረቀው። ለዚህ ነው በመስቀሉ ደም ሰላም አደረገ፣ በሰማይና በምድር ያሉትን ሁሉ በእርሱ እንዲያስታርቅ ፈቅዷል ሲባል የሰውን ልጅ ነው። የሞቱትንም በሕይወት ያሉትንም ወይም ደግሞ በሰማይ ዓለም ያለው መንፈሳዊያን ሰራዊትንም በምድርም ላይ ያለውን የሰው ልጅ በሙሉ እግዚአብሔር የታረቀው በዚህ ነው። ስለዚህ ይህንን እርቅ ነው አሁን እዚያ ጋር እየሸፈነ ያለው። ሰው ይህንን ሲያደርግ ይህንን እርቅ እንደሚያገኝ ታስቦ ነው። አንዳንድ ጊዜ ይተረክለታል። ይህንን ስላበላችሁ ቅድም እንዳልኳችሁ ያተጠቅሶ ትድናላችሁ፣ ያለምንም ጥያቄ መንግሥተ ሰማያት ትገባላችሁ ተብሎ ይሰበካል። እና ይሄ ትክክል አይደለም፣ ትክክል አይደለም። ሁለተኛ ነገር ደግሞ ይህንን እንኳ አድርጎ ይህንን እንኳ ሰርቶ አሁን ሌላ ተጨማሪ ነገር ነው የሚጠየቀው። በቃ እኮ አይባልም። እኔ ይኸውላችሁ አሁን ይህን ሰርቶ ሰው ቢድን ጥሩ ነበር፣ አይድንም። እድሜ ልኩ ሲያደርግ ነው። ቄስ እኮ ቅድም ተናገር፣ አያችሁ። እንዲያውም ወደ ትውልድ እንዲተላለፍ፣ ወይ ጉድ! ትውልድ እንዲተላለፍ፣ ቤተሰቡ እንዲቀጥል እንደዚያ ነው እየተጠየቀ ያለው። እና ይሄ ለመብላት ለመዝረፍ ሰዎችን በማታለል ለመንጠቅ የተደረገ እንጂ ትክክለኛ እውነት አይደለም፣ ትክክለኛ ነገር አይደለም ነው የምለው። በኋላ ጨምራለሁ። እኔ ብቻ እንዳልዘው ይብቃኝ። እግዚአብሔር የተባረከው። በጣም ሰፊ ሀሳብ ነው። በነገራችን ላይ ተመልካቾቻችን በደንብ መገንዘብ ያለባችሁ እንደተባለው እኛ ሰዎች ስለበሉ ስለጠጡ በመብላታቸው በመጣጣታቸው ቀንተንም ደግሞም ለምን በሉ ብለንም አይደለም። ይብሉ፣ ምንም ችግር የለውም እኮ እህል እኮ የሚበቅለው የሚሰበሰበው ለመበላት ነው። ምንም ሌላ እንትን የለው። መንግሥተ ሰማያት ግን አያስገባም። ነገር ግን ይሄ በምክንያት ምንድን ነው? አሁን በሌላው ጊዜ ያላበላችሁትን ካህን ልክ ክርስቶስ ተነስቶ ሞቶ ከተነሳ በኋላ ልታበሉት የቻላችሁ የክርስቶስ መታሰቢያ ነው ወይ? በእውነት ክርስቶስስ መታሰቢያ አድርጉልኝ ብሏል ወይ የሚለውን በደንብ አድርጋችሁ እንድትረዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁበክሙ ሰላሜ ወሰላም እዚያ ያሃድግ ለክሙ፣ ሰላምን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የምሰጠው ዓለም እንደሚሰጥ አይደለም ነው ያለው። በእንጀራ የምታመጡት ሰላም የለም። በእንጀራ ማብላት ወይም ደግሞ ፍየል በግ በማረድ ተሰብስቦ ቄስን በማብላት የሚመጣ ሰላም የለም። ይልቁንም ሰላም የሚሆነው የሰላሙን ጌታ የሰላሙን ባለቤት ኢየሱስን ሰብኮኔ ድብን አድርጎ ያው ከልደቱ እስከ ሞቱ እስከ ትንሣኤው እስከ እርገቱ እስከ ምጽአቱ ሰብኮ ቄስ ቢበላ ይሄ ነው የሚያበራየውን በሬ አፉን አትሰረው ማለት አበራይቷል። በደንብ ነው ያበራየ ኢየሱስም በደንብ ከሰበከለት። ስለዚህ መንገድ፣ እውነት፣ ሕይወት እርሱ እንደሆነ ለህብረተሰቡ ለምእመናን በደንብ ካህኑ ካስተማረ ይህን ካህን ማብላት ብቻ አይደለም፣ በመኪና ላይ የተቀየረ መኪና፣ ጥሩ መኪና፣ እውነቴን ነው ይህን የሚሰብክ ቄስ ጀግና ቄስ ነው እንጂ ዝም ብሎ ውዳሴ ማርያም ደግሞ አንቀጸ ብርሃን አኩተምትሞ ገብቶ ቅድም እንደተባለው ጸሎታ ለማርያም ወስደታ ያደነን ለማታ ወልዳ ጸሎታ ለማርያም ወስደታ ለህዝበ ክርስቲያን ይቀቡ ምን እንደሚል እንኳን ሳይታወቅ ይህንን ማብላት እኔ ደግሜ እላለሁ ከመርገም አያድንም፣ ከኩነኔ አያድንም፣ ከኃጢአት አያድንም። እና
ግብረ ሰላም የሚባለው በእውነት ከትንሣኤ በኋላ የሚከናወን ሳይሆን በአዛቦትን ብታበሉት ይሄ ምግበ እንትን ነው የሚሆነው፣ ወይም ደግሞ ግብረ ምግብ ግብረ ከርስ ምናምን ልንለው እንችላለን። ምንም ችግር የለው። ነገር ግን በደንብ ምዕመናን ይሄ እንዲገባችሁ እንድታስተውሉ እንድትገነዘቡ ከመጽሐፍ ቅዱስ አንጻር ትክክል ነው አይደለም የሚለውንም እንድትረዱ እንድታውቁም ጭምር ነው የምናመጣው። ሰዎችን ማብላት ማጠጣት፣ ድሆችን ሰብስቦ በበዓል ጊዜ ይልቁን በትንሣኤ ጊዜ ያን ለግብረ ሰላም የምታደርጉትን ስንት ድሆች ከመንገድ ይወደቋሉ። እነሱን ሰብስቦ ማብላት ምናልባትም የቆርኔሌዎስን አይነት መታሰቢያ ሊሆንላችሁ ይችላል። አለበለዚያ ግን እንደው በከንቱ ነው የምትደክሙ። መድኃኒዓለም ላላስተማረ ቄስ ኢየሱስን ላላሳየ ላልሰበከ ነውር እኮ ነው። ስለዚህ በደንብ እናንተም እንድትገነዘቡ በማለት ነው።